ፍጹም ጻድቅ ምንም የማይጎልበት ቅድስናው የራሱ የሆነ ንጽህናው የራሱ የሆነ እግዚአብሔር ብቻ ነው። መስዋዕቱ ሁሉ አንድ አይነት አይደለም፣ የሚጎለው ነገር አለ። ንጹህ ካልሆነ በሃይማኖት ካልሆነ እግዚአብሔርን በመፍራት ካልሆነ አይሆንም። ብቻ ዝም ብለን ንጹህ መስዋዕት እናቅርብ። ምን እናቅርብ? ንጹህ ጸሎት ብቻ እንጸልይ። ፍቅር ይኖረን፣ አንድነት ይኖረን። መለያየቱን እንተው፣ የማይረባውን ነገር ሁሉ እንተውና ንጹህ መስዋዕት ይዘን እንምጣ። መንፈስ ቅዱስ አሐዱ አምላክ አሜን። ከኔ ጋር ይህንን ቃል አብረን እንበል። ጻድቁን በሉ ከኃጢአተኛ ጋር ታጠፋለህን? እስኪ በሉ ጻድቁን ከኃጢአተኛ ጋር ታጠፋለህን? ይህንን ቃል የምናገኘው በኦሪት ዘፍጥረት ምዕራፍ 18 ቁጥር 23 ላይ ነው። ቃሉን የተናገረው ታላቁ ጻድቅ አብርሃም ነው። አብርሃም ማለት አበ ብዙኃን ማለት ነው። አብርሃም በሐዘናችን ውስጥ አለ። አብርሃም በስደታችን ውስጥ አለ። አብርሃም በማንኛውም እኛ በምናከናውነው ሕይወታችን ውስጥ ሁሉ አለ። እግዚአብሔር ፈቅዶ ወደ ትዳሩ ዓለም ስንገባ የአብርሃምና የሳራ ይሁንላችሁ ብለው አባቶቻችን ይጸልዩልናል። እንደገና በዚህ ዓለም የኖርነውን ጊዜ ኖረን ወደማይቀረው ስንሄድ ወይም ነፍስና ስጋችን ስለያይ የከሌን ነፍስ አብርሃም ባለበት ያሳርፍልን ብላ ቤተክርስቲያን ትጸልያለች። ስለዚህ አብርሃም በማንኛውም ሕይወታችን ውስጥ አለ። በረከቱን አማላጅነቱን ለሁላችንም ያድለን። ጻድቁን ከኃጢአተኛ ጋር ታጠፋለህን? ይህ ትምህርት የሚያስተምረን የቅዱሳንን አማላጅነት ነው። ቅዱሳን የተባሉ ራሱ አብርሃምን ጨምሮ ጻድቃን፣ ሰማዕታት፣ ሐዋርያት፣ ቅዱሳን መላእክትን የሚጨምር ነው። ቅድስት ሐናን፣ ቅዱስ ኢያቄምን ዛሬ የምናስባቸው እነ ቅዱስ ያሬድን ሁሉንም የሚጨምር ነው። እንግዲህ ስለ ነቢያትም ስለ ጻድቃንም ስለ ሐዋርያትም በዚህ ሰዓት ለማስተማር አይደለም። ሁሉም የየራሳቸው ታሪክ ስላላቸው፣ ሁሉም የየራሳቸው በቤተ ክርስቲያናችን አስተምሮ መሰረት ልዩ ትምህርት ስላላቸው በዚህ ሰዓት ስለ ሁሉም መናገር አይቻልም። ለምክንያት እንኳን ነቢያትን ብናነሳ ነቢያት ያለፈውንም የሚመጣውንም ያውቁ ናቸው። ምስጢረ ሥጋዌውን በየጊዜው ምንም ነገር ሳይጎልባቸው አንድ ነገርም ሳይፋለስባቸው የተናገሩ ናቸው። በዚህም መከራ ደርሶባቸዋል። ተሰደዋል፣ ተርበዋል፣ በመጋዝ ተሰንጥቀዋል። በዚህም ደግሞ እግዚአብሔር ተበቅሎላቸዋል። ምን ብሎላቸዋል? እግዚአብሔር ይበቀላል። ስለ ካህናት ብሎ ዝም አይልም። ስለ ነቢያት ብሎ ዝም አይልም። ስለ ደጋጎች ብሎ ዝም አይልም። ዛሬ ስለሚፈርሰው ቤተክርስቲያን ብሎ ዝም አይልም። እግዚአብሔር ግን ጊዜ አለው። ምን አለው? እግዚአብሔር ይፈርዳል። እግዚአብሔር ይገስጻል። እግዚአብሔር ይቆጣል። ይህ ደግሞ የመጽሐፍ ቅዱስ ክፍላችን የሚያሳየው ይህንን ነው። በመዝሙረ ዳዊት መዝሙር 104 ቁጥር 14 ላይ እንደዚህ ይላል፣ የቀባኋቸውን አትዳሱ ይላል። ምን አለ? እስኪ በሉ የቀባኋቸውን በሉ አትዳሱ፣ በነቢያቶችም ላይ ክፉ አታደርጉ፣ ሰው ክፉ ያደርግባቸው ዘንድ አልፈቅድም፣ ነገሥታትንም ስለ እነሱ ገሰጸ ይላል። መዝሙረ ዳዊት መዝሙር 104ን ተመልከቱ። ስለዚህ እግዚአብሔር ይገስጻል። ስለ ደጋጎች ብሎ እግዚአብሔር ይገስጻል። እግዚአብሔር ይቆጣል። አይደለም ደጋጎቹ
አይደለም ቅድስት ቤተክርስቲያንን መከራዋን እንደዚህ ያጸኑባትን ቀርቶ ደጋጎቹን እንኳን የነኩ ሁሉ ይገሰጻሉ፣ መከራ ይደርስባቸዋል። ይሄ ደግሞ የማይቀር እና ሰው ሳይገባው ቤተክርስቲያንን ያሳድዳል፣ ክርስቲያኖችን ያሳድዳል፣ የተለያየ መከራ ያደርሳል። ግን እግዚአብሔር ደግሞ ጊዜውን ጠብቆ ይቆጣል። እግዚአብሔር አምላክ ከዛ በፊት ልቦና እንዲሰጥልን ቅዱስ ፈቃድ ይሆንልን እና ነቢያት ያለፈውንም የሚመጣውንም የሚያውቁ ናቸው። ናሁ ድንግል ትጸንስ ወትወልድ ወልደ ብለው ተናገሩ። እነሆ ድንግል በድንግልና ጸንሳ በድንግልና ወለደች። ቀናውን እደዌ ወእገሬ ብለው ተናገሩ ስለ ዕለተ ዓርቡ። ያም ሆኖ በጊዜው አምላካችን እግዚአብሔር ወደዚህ ዓለም መጥቶ መከራ ተቀበለ፣ በዕለተ ዓርብ ተሰቀለ። ደግሞ ገና የምንጠብቀው ትንቢት አለ፣ ገና ያልተፈጸመ ማለት ነው፣ ገና ያልተከናወነ። በመዝሙረ ዳዊት መዝሙር 49 ላይ እግዚአብሔር እሰ ገሃደ ይመጽእ ወአምላክነሂ ኢያረምም እሳት ይነድድ ቅድሜሁ ነው። እግዚአብሔር ግልጥ ሆኖ ይመጣል። እግዚአብሔር ዝምም አይልም፣ ይፈርዳል። እሳት በፊቱ ይነዳል። ምን ይነዳል? ስለዚህ ይህንን ገና ደግሞ እንጠብቃለን ነገር። ስለዚህ ነቢያት ያለፈውንም የሚመጣውንም ጠንቅቀው የሚያውቁ ናቸው። አንድም ነገር ያልቀረባቸው ናቸውና ለምክንያት ነቢያትን እናንሳ ብዬ ነው። አምላካችን የነቢያቱን የሐዋርያቱን የሰማዕታቱን የሁሉንም በረከት አምላካችን እንዲያድለን ቅዱስ ፈቃድ ይሆንልን። ጻድቁን ከኃጢአተኛ ጋር ታጠፋለህን? እንግዲህ ስለ ሁሉም ካልተናገርን ስለ ጻድቃን ትንሽ እንበል ማለት ነው። እንግዲህ ይህንን ቃል የተናገረው እንዳልኳችሁ አብርሃም ነው። በመጀመሪያ ጻድቅ ማለት ምን ማለት እንደሆነ ጻድቅ ማለት እንደ እግዚአብሔር ሕግ የሚኖር እውነተኛ ማለት ነው። እንደ ምን ሕግ የሚኖር? እንደ ማን ሕግ የሚኖር? እንደ እግዚአብሔር ሕግ የሚኖር እውነተኛ ማለት ነው። ጻድቅ ማለት እንደ እግዚአብሔር ሕግ የሚኖር ፍጹም ጻድቅ እግዚአብሔር ብቻ ነው። ማን ነው ፍጹም ጻድቅ? ምንም የማይጎልበት ቅድስናው የራሱ የሆነ ንጽህናው የራሱ የሆነ እግዚአብሔር ብቻ ነው። በመጽሐፈ ዕዝራ ምዕራፍ 3 ቅዱስ ጳውሎስም በሮሜ መልእክቱ ምዕራፍ 9 ላይ እንደተናገረው ፍጹም ጻድቅ እግዚአብሔር ብቻ ነው። ነገር ግን ደግሞ ሰው እንደ እግዚአብሔር ሕግ ሲኖር ጻድቅ ይባላል፣ ቅዱስ ይባላል። ለምሳሌ ቅዱስ የምንላቸው አባታችን ነው፣ ፓትርያርኩ ማለት ነው። የኢትዮጵያው ፓትርያርክ ቅዱስ ይባላሉ። ምን ይባላሉ? ቅዱስ ይባላል። አልተቋረጠም። አያችሁ፣ በሐዋርያት ዘመን የቀረ ነገር የለም፣ ቀጥሏል። በእኛ ዘመንም አለ፣ በኋላም ይቀጥላል። ቅዱስ አባታችን ብለን እናከብራቸዋለን፣ ስማቸውን እንጠራለን። ሰው እንደ እግዚአብሔር ሕግ ሲኖር ምን ይባላል? ቅዱስ ይባላል፣ ጻድቅ ይባላል። ይህን እስኪ እንመልከት። በወንጌለ ሉቃስ ምዕራፍ 1 ቁጥር 7 ላይ እንደዚህ ይላል፣ ሁለቱም በሉ እስኪ በእግዚአብሔር ፊት ጻድቃን ነበሩ። ምን ነበሩ? ይገርማል። ባልና ሚስት እኮ ናቸው። እንደ እግዚአብሔር ሕግ ስለኖሩ ጻድቅ ተብለዋል። እንደ እግዚአብሔርን የሚፈሩ ስለነበረ እውነተኞች ስለሆኑ ጻድቅ ተብለዋል። አያችሁ፣ በትዳር ውስጥ የምትኖሩ ወገኖቻችን ለካ በስርዓት ትዳራችን የምንመራው ከሆነ በንጽህና የምንመራው ከሆነ እግዚአብሔርን በመፍራት የምንመራው ከሆነ በእውነተኛ አባቶቻችን በሄዱበት መንገድ የምንሄድ ከሆነ ለካ ይሄንን ክብር ያሰጠናል። ይሄንን ጸጋ የሰጠን አምላካችን ክብርና ምስጋና ለስሙ ይሁን። ዘካርያስ የቤተ መቅደስ አገልጋይ ነው። ኤልሳቤጥ ደግሞ ልክ እንደናንተ እንደ እናቶቻችን እንደ አባቶቻችን በአፋ ያለውን ምንጣፉን እያጠበች መሶበ ወርቁን እየሰፋች መጋረጃውን እያጠበች የምታቀርብ ናት። ለዘካርያስ ተሰጥቶ ለእሱ አልቀረባትም። ሁለቱም በእግዚአብሔር ፊት ጻድቃን ነበሩ አለ። እስኪ አመስግኑት እግዚአብሔርን ወገኖች። ከኖርንበት እንደዚህ ነው። አያችሁ፣ ትዳርን ከኖርንበት፣ አገልግሎታችን ከኖርንበት ይህንን በረከት እናገኛለን ማለት ነው። ስለዚህ ከእኛ መካከል ወይም ከሰው መካከል እንደ እግዚአብሔር ሕግ የሚኖር ሰው ጻድቅ ይባላል ማለት ነው። ሌላው ጻድቅ ማለት
መከራ የሚቀበል ከአንዱ ሀገር ወደ ሌላ ሀገር እግዚአብሔርን አምኖ የሚሰደድ ማለት ነው። ለዚህም ነው በወንጌለ ማቴዎስ ምዕራፍ 5 ቁጥር 10 ላይ ብፁዓን እለ ይሰደዱ በእንተ ጽድቅ አለ። ከኔ ጋር በሉ፣ ስለ ጽድቅ ብለው በሉ። የሚሰደዱ ብፁዓን ናቸው። ስለምን ብለው? ስለ ጽድቅ ብለው የሚሰደዱ ብፁዓን ናቸው። ስለ ጽድቅ ብለው ዛሬ ስለተሰደዱ ክርስቲያኖች ብለው የሚሰደዱ ሰዎች ብፁዓን ናቸው። ተርበዋል በአሕዛብ እጅ እንዳይወድቁ ብለው የሚሰደዱ ሰዎች ብፁዓን ናቸው። ስለ ቤተ ክርስቲያን መፍረስ ብለው የሚሰደዱ ሰዎች ብፁዓን ናቸው። በአካል መሰደድ ብቻ አይደለም፣ እዚህ ሆኖ መስራት ይቻላል። እዚህ ሆኖ ይህንን ክብር ማግኘት ይቻላል። በገንዘባችን፣ በምናችን? በገንዘባችን፣ በእውቀታችን፣ በጸሎታችን ደግሞ ምንም የለም ብላችሁ ዝም እንዳትሉ። ጸሎት ትልቅ ዋጋ አለው። ጸሎት ክፉን ያርቃል። አባቶቻችን በጸሎታቸው ነው ኢትዮጵያን ሊወር የመጣውን ጠላት ድል ያደረጉት። እነ ቅዱስ ጊዮርጊስን ይዘው ደጋጎቹን ይዘው ቅዱሳን መላእክትን ተራዳይ አድርገው ነው ድል ያደረጉት። ጸሎት ትልቅ ዋጋ አለው። ዝም ብለው ወደ ጦር ሜዳ አልሄዱም። በመጀመሪያ ሱባኤ ነው የገቡት። በመጀመሪያ ከአልጋቸው ወርደው ከዙፋናቸው ወርደው በመሬት ላይ አመድ ነስንሰው እየጸለዩ ሰንብተው ነው ወደ ጦር ሜዳ ሄዱት። ምክንያቱም ጦሯቸው አርቆ የሚመታ አይደለም፣ ለሚመጣው ጠላት ያንን የሚመልስ አይደለም። ስለዚህ መጀመሪያ ጸለዩ፣ አለቀሱ፣ ሱባኤ ያዙ። ከዛ በኋላ ወደ ጦር ሜዳ ሄዱ። በዛ ይሄ ነው በማይባል መሳሪያ ግን የኢትዮጵያን ጠላት የውጩን ወራሪ ድል አድርገው ተመለሱ። እግዚአብሔር ስሙ የተመሰገነ ይሁን። እና ጻድቅ ማለት መከራ የሚቀበል ማለት ነው። ሌላው ጻድቅ ማለት እግዚአብሔር ወደሚያሳየው ሀገር የሚሄድ ማለት ነው። ወደሚያሳየው? እግዚአብሔር ወደሚያሳየው ሀገር የሚሄድ ማለት ነው ጻድቅ ማለት። ይሄ ደግሞ በኦሪት ዘፍጥረት ምዕራፍ 12 ከቁጥር 1 ጀምሮ የምናየው ታሪክ ይህን በደንብ ያስረዳናል። አብርሃም አለው እግዚአብሔር እኔ ወደማሳይህ ምድር ሂድ አለው። ወዴት? እኔ ወደማሳይህ ምድር ሂድ አለው። አብርሃም ቤተሰቤን ሳይል አካባቢውን የወደድኩትን ሳይል ሁሉን ነገር ትቶ ሄደ። ሄዶም ታዲያ መከራ ደርሶበታል። አልደላውም ወገኖቼ፣ አይደላም እኮ እግዚአብሔርን ብሎ የሚሄድ ሰው እኮ አይደላው። ቤተ ክርስቲያንን የሚወድ ሰው እኮ አይደላው። የሚጸልይ ሰው እኮ ይህ ዓለም እኮ አይስማማውም። ይሄንን እንዳታስቡት ወገኖቼ፣ አይሆንም። ግድ ነው፣ መከራ ግድ ነው፣ ስደት ግድ ነው፣ ረሃብ ግድ ነው። የሚመጣው ነገር ሁሉ ግድ ያገኘናል። የአባቶቻችን ልጆች ስለሆንን፣ የእናቶቻችን ልጆች ስለሆንን። ስለዚህ አብርሃም ተነስቶ ወደማያውቀው ሀገር ሄደ። በዛም በስቶ ተገኘ። ሚስቱን የሚወዳትን ጭምር እመቤቴ ይላት የነበረችውን ጌታዬ ትለው የነበረውን አብርሃምን ወንድሜ ነው እንድትል አደረገ። ክፉ ዘመን እግዚአብሔር ክፉን ዘመን በቸርነቱ ያረቅልን። ወንድሜ ነው አለች። ምን ታርግ ወገኖቼ? ያስጨንቃላ። እህቴ ነው አላት። ከዛ በኋላ እርግጥ ነው ወሰዷት። ግን የእግዚአብሔር መላእክት ሲያስጨንቁት አደሩ። ያንን ሰው ንጉሱን አስጨነቀው። ሊነካትም አልደፈርም። ሲጨነቅ አድሮ አልነጋ ብሎ ሲነጋ አብርሃምን አስጠራው። ለምንድን ነው እንዲህ አልከው አለው። አይ እኮ እኔንም እሷንም እንዳይገሉም ብለን ነው አለው። እናስ በላሁን ሜዳውም ያውልህ፣ መሬቱም ያውልህ፣ የምትነዳው ፈረሱ ያውልህ፣ ከብቱ ላሙ ያውልህ ብሎ አስረክበው። አብርሃም ደግሞ የነካው የበረከት ነው፣ የረድኤት ነው። እና አብርሃም በበረከት ኖረ ተሰዶ። አምላካችን የደጉን የአብርሃም በረከት ለሁላችንም ያድለን። እና ጻድቅ ማለት እግዚአብሔር ወደሚያሳየው ሀገር የሚሄድ ማለት ነው። እስኪ እናስብ። አቡነ አረጋዊ ከየት ነው የመጡት? ከሮም ነው አይደል? ማወድ አሳያቸው።
ማወዳ ሳያቸው እግዚአብሔር ወደ አሳያቸው። ከሮም ተነስተው ወደ ኢትዮጵያ መጡ። ወደ ቅድስቲቱ ሀገር፣ ሁልጊዜ መስዋዕት ወደሚቀርብባት ሀገር፣ ህዝቦቿ እግዚአብሔርን ወደሚፈሩ ሀገር አቡነ አረጋዊ መጡ። እዚህ መጥተው እንደው ማረፊያቸው በአይታቸውን እኮ ስንመለከት እኮ ብዙዎቻቸው ሄዳችሁ አይታችኋል። የሚመች ነው አይደለም? የሚመች አይደለም። አዎ፣ እዛም ላይ ደግሞ ሰይጣን በብዙ ነገር ተመስሎ በማይረባው ነገር ሁሉ ተመስሎ ያችን በአይት እንዳይጸኑባት አድርጓቸው ነበረ። እግዚአብሔር ግን ጠብቋቸው ለዓለም ሁሉ ሲጸልዩ ኖረዋል። በረከታቸውን አምላካችን ለሁላችን ያድለን። አቡነ ገብረ መንፈስ ቅዱስ ከኒሂሳ ተነስተው እግዚአብሔር ወደ አሳያቸው ወደ ኢትዮጵያ መጡ። ወዴት መጡ? ወደ አሳያቸው እግዚአብሔር ወደ አሳያቸው ሀገር ወደ ኢትዮጵያ መጡ። የሚገርም እኮ ነው። ማን ጠበቃቸው? ማን የተንከባከባቸው ስንል በዋና አምላካችን እግዚአብሔር በቸርነቱ ጠበቃቸው። ግን የሚገርማችሁ በስጋ ሰው አይደለም የጠበቃቸው፣ ሌላም አይደለም፣ መሳሪያ አይደለም የጠበቃቸው። ስጋ አይቶ ማይምረውን አንበሳና አናብርት እንዲጠብቋቸው አደረጉ። ሰው ቢሆን በረሃ ያስቀራቸዋል። አስቸጋሪ ነው። ስለዚህ ነው ይገርማሉ። ግራ ገባቸውና አንድ ቀን ጻድቁ እንዴት ላድርግ? እነሱ ቢበሉት ስጋ ነው፣ እኔ ደግሞ እንኳን ስጋ ላቀርብላቸው ሌላም ነገር የለኝም ብለው ለፈጣሪያቸው ለመድኃኔዓለም ነገሩት። ግድ የለም አንተ የረገጥከውን ሲለሱ ይጠግባሉ። ደስ አይልም ወገኖች? እንደዚህ እኮ ነው። አመስግኑት እግዚአብሔር። ስጋ ብቻ የሚበላ አውሬ ጻድቁ የረገጡትን የላሰ የሚጠግብ ሆነ፣ የሚረካ ሆነ። አንድ ቀንም ሳይተናኮላቸው ጠበቃቸው፣ ተንከባከቧቸው። ፎቶ ያለው ስዕላቸውን ስትመለከቱ በዚህ በኩል አናብርቱ፣ በዚህ በኩል አናብስቱ ታያላችሁ አይደል? የሚገርም እኮ የሚገርም ታሪክ እኮ ነው። እና ጻድቁ ከኒሂሳ ተነስተው እግዚአብሔር ወደ አሳያቸው ወደ ቅድስት ሀገር ወደ ኢትዮጵያ መጡ። ሌላው ጻድቅ ማለት በእግዚአብሔር ቤት የተተከለ ማለት ነው። በማ ቤት? በእግዚአብሔር ቅድስት ሐና በእግዚአብሔር ቤት የተተከለች ናት። ቅዱስ ኢያቄም፣ ቅዱስ ያሬድ፣ አቡነ ተክለ ሃይማኖት። ይህን ደግሞ የምናየው በመዝሙረ ዳዊት መዝሙር 91 ላይ እንደዚህ ይላል፣ ጻድቅሰ ከመ በቀልቲ ፈሪ ወይበዝ ከመ ዘግባ ዘሊባኖስ ትኩላን እሙንቱ ውስተ ቤተ እግዚአብሔር። እስኪ በሉ ጻድቅ በሉ እንደ ዘንባባ ያፈራል፣ እንደ ደጋ ዝግባም ይበዛል። እግዚአብሔር እነሱን በቤቱ ተክሏቸዋልና። ቤት እስኪ ያመስሉ እግዚአብሔር። በቤቱ ተክሏቸዋልና አለ። ጻድቃንን የተከለ እግዚአብሔር ነው። ያከበራቸው እግዚአብሔር ነው። የጠበቃቸው እግዚአብሔር ነው። በቤቱ ተክሏቸዋልና አለ። ወገኖቼ ዘንባባ መቼም የማያውቅ ሰው የለም። እዚህም በዚህ በምስራቁ በኩል ዘንባባ አለ። ከአትክልቱ ከሌሎቹ ሁሉ የሚታየው ዘንባባ ነው። በተለያየ ጊዜ በዓላት ሲመጡ የምንጠቀምበት ዘንባባ ነው። በሆሳዕና ዕለትም ቤተክርስቲያናችን የምታዘጋጀውና እናንተ የምትሰጠው ባርካ ዘንባባ ነው። ከሌሎቹ ሁሉ የተመረጠ ዘንባባ። ምን አይነት እድለኛ ነው! እነ አቡነ ተክለ ሃይማኖት፣ እነ ቅድስት ሐና፣ እነ ቅዱስ ኢያቄም ደግሞ አሁን ከምናየው ዓለም ኃጢአት ከበዛበት፣ በደል ከበዛበት፣ ፈተና ከበዛበት ዓለም በእግዚአብሔር ፊት ጎልተው የሚታዩ ናቸው። አመስግኗቸው። ብዙ ሰው ነበረ በእነሱ ዘመን፣ እነሱ ግን ታዩ። በእነ አቡነ ተክለ ሃይማኖት ብዙ ሰው ነበረ፣ ግን አቡነ ተክለ ሃይማኖት ታዩ። በእነ ቅድስት አርሴማ ዘመን ብዙ ሰው ነበረ፣ ግን ቅድስት አርሴማ ጎልታ ተወጣች። እና ጻድቅ ማለት በእግዚአብሔር ቤት የተተከለ ማለት ነው። ሁለተኛ ደግሞ እንደ ደጋ ዝግባ ይበዛል አለ። ዝግባ ታውቃላችሁ? ሲበቅል ክፍለ ሀገር ነው ያደግነው። ያው ቀጥ ብሎ ይበቅላል። በኋላ ግን ወደ ላይ ከፍ እያለ ሲመጣ ቅርንጫፍ እየሰራ
ይሄዳል። ከዛ በኋላ እረኛው ምን ያደርጋል መሰላችሁ? ከብቶቹንም በጎቹንም ከፀሐይ እንደገና ከዝናብ እንዲጠለሉ ያደርጋል። በዛ ስር እኛም ጭምር እዛ ነው እንጠለላለን። ጻድቃንም እንደዚህ ናቸው፣ መጠለያ ናቸው። ምንድን ናቸው? መጠለያ ናቸው። የሚገርም እኮ ነው። ቅድም እንዳልኳችሁ ዘንባባው ፍሬ ያለው ደግሞ ታውቁ ከሆነ ያ ዘንባባ ያ ፍሬ የቅዱሳን ምሳሌ ነው። ጻድቃን የሚያፈሩት ያ የንስሐ ሕይወት ነው። ሰዎችን ወደ ንስሐ መጥራት ነው። ያ ደግሞ ዝግባው ደግሞ በዛ ስር ተጠልለው የሚታዩት እነዛ ከብቱ፣ ላሙ፣ በጎቹ በነዛ መቆየታቸው እኛም በጻድቃን ምልጃ በእነሱ መስዋዕት እነሱ በሚያቀርቡት ጸሎት እንደምንድን ያሳያል። አምላካችን እግዚአብሔር በረከታቸውን አማላጅነታቸውን ለሁላችንም እንዲያድለን ቅዱስ ፈቃድ ይሁንልን እና በኋላ በመጨረሻ ላይ ምን አለ? በቤቱ ተክሏቸዋልና አለ። በቤቱ ተክሏቸዋልና በቤቱ አጸንቷቸዋልና ያጸናቸው ያከበራቸው በቤቱ እንዲኖሩ ያደረጋቸው እሱ ነው። ለዚህ ነው ቤተክርስቲያን የተሰራላቸው። ለዚህ ነው በስማቸው የምንሰበሰበው። ለዚህ ነው ዛሬ ቅድስት ሐና ናት ብለን የተሰበሰብነው። ነገ ደግሞ ሊቀ መላእክት ቅዱስ ሚካኤል ነው ብለን እንሰበሰባለን። ተነገ ወዲያ ደግሞ አቡነ አረጋዊ ገብረ ክርስቶስ ናቸው ብለን እንሰበሰባለን። ከዛ በኋላ እንደዚሁ እንቀጥላለን። በቤቱ ስለተከላቸው፣ በቤቱ ስላከበራቸው፣ ከፍ ከፍ ስላደረጋቸው፣ ለእኛ አማላጅ እንዲሆኑ ስለሰጣቸው እናከብራቸዋለን። አሁንም በረከታቸው አማላጅነታቸው ከእኛ ጋር ለዘላለም ጸንቶ ይኑር። ሌላው ጻድቅ ማለት በሃይማኖት ሆኖ መስዋዕት የሚያቀርብ ማለት ነው። በምን ሆኖ? በሃይማኖት ሆኖ መስዋዕት የሚያቀርብ ማለት ነው። ጻድቅ ማለት በሃይማኖት ሆኖ መስዋዕት ሁሉ አንድ አይነት አይደለም። የሚጎለው ነገር አለ። ንጹሕ ካልሆነ በሃይማኖት ካልሆነ እግዚአብሔርን በመፍራት ካልሆነ አይሆንም። በዕብራውያን ምዕራፍ 11 ከቁጥር 1 ጀምሮ ተመልከቱ። ቃየል ካቀረበው መስዋዕት ይልቅ አቤል በሃይማኖት ሆኖ ያቀረበው መስዋዕት ተሻለ ይላል። ማን ያቀረበው? ማን ያቀረበው? በምን ሆኖ ነው ያቀረበው? በሃይማኖት ሆኖ። በረከቱን ለሁላችንም ያድለን። በሃይማኖት ሆኖ ያቀረበው መስዋዕት ተሻለ ይላል። የሚገርም እኮ ነው። በኦሪት ዘፍጥረት ምዕራፍ 4 ቁጥር 1 ጀምሮ አብርሃምም ማነው ይቅርታ አቤል መስዋዕት አቀረበ፣ ቃየልን መስዋዕት አቀረቡ ይላል። እንዴት እንዳቀረቡ፣ መቼ እንዳቀረቡ፣ ለምን እንዳቀረቡ አይናገርም። እዛ ጋር ያቀረቡትን እንይና ወደ ዕብራውያኑ እንመልከት። በዛ በዘፍጥረት ምዕራፍ 4 ላይ አቤልና ቃየል መስዋዕት አቀረቡ ሲል እዛ ጋር እንዳልኳችሁ ዘርዝሮ አይናገርም። ለምን እንዳቀረቡ እኔ እግዚአብሔር አዳምን እንደዚህ አለው፣ ዘርን አራርቀህ አጋባ አለው። ምን አራርቀህ? ዘርን አራርቀህ አጋባ አለው። ከዛ በኋላ ብዙ ወንድ የለም፣ ብዙ ሴት የለም። እንዴት አድርጎ አራርቆ ያጋባ? ግራ ገባው። ወደ እግዚአብሔር አመለከተ። ምን ላድርግ አለው። ሴቶች የሉ፣ ወንዶች የሉ፣ እንዴት አድርጌ ነው አራርቄ የማጋባው ብሎ ወደ እግዚአብሔር አመለከተ። እግዚአብሔርም እንደዚህ አለው፣ ዕለተ ጽንስ ካገናኛቸው ያላገናኛቸው ይራራቃሉና እንደዚህ አድርጋ አጋባ ነው። ከዛ በኋላ ከቃየል ጋራ የተወለደች ሉድ የምትባል ነበረች። ሉድ ወትመስል ሔዋንሃ እማይለ ልክ እንደ እናቷ እንደ ሔዋን መልከ መልካም ነበረች ይላል። ሔዋን ማለት መልከ መልካም ያማረች የተወደደች ማለት ነው። ቃየል ደግሞ ማነው? ከአቤል ጋራ ደግሞ እንደዚሁ አቅሌማ የምትባል ተወለደች። እሷ በመልክ ሉድን አትመስለው ነበር። አሁን እንዲህ ያደረገና ከአቤል ጋራ የተወለደችውን ለቃየል፣ ከቃየል ጋር የተወለደችውን ለአቤል አደረገ። በዚህ ጊዜ ቃየል ለምን አለ? ምን አለ? ለምን? የብዙዎቻችን ጠባይ ነው። ለምን? የሆነ ነገር ስንታዘዝ ለምን? ቤተክርስቲያኒቱ ጹሙ ስትል ለምን? ቤተክርስቲያኒቱ እንደዚህ ስሩ ስትል ለምን?
እንደዚህ እኮ ነው አባቶቻችን የሄዱት ብለን ስንናገር ለምን የአባቶቻችን መንገድ እንደዚህ ነው እንደዚህ አይደለም ሲባል ለምን የሚል ብዙ ነው። ለምን እና ለምን ሲል ሰይጣን ደግሞ ጠጋ አለና አማከረው። ምን ሆነ ነው አሉ። አዝኖ ሲያየው ለምን በመጀመሪያ መስዋዕት ያቀረቡበትን እንመልከት። ሁለቱ ሲለያዩ እግዚአብሔር ለአዳም እንደዚህ ያለው መስዋዕት ያቀርቡና መስዋዕቱን የተቀበለለት ልዑድን ያግባ አለው። ተረዳችሁኝ አይደል? መስዋዕት ያቀርቡዋል። እንግዲህ እግዚአብሔር ያውቃል። የአቤልን መስዋዕት ማንነቱንም ያውቀዋል፣ ልቡንም ያውቀዋል፣ ቃየልንም ያውቀዋል፣ ምን ማድረግ እንዳለበትም ያውቃል። ወገኖች እግዚአብሔር ምን ማድረግ እንዳለበት ያውቀዋል። ብቻ ዝም ብለን ንጹህ መስዋዕት እናቅርብ። ምን እናቅርብ? ንጹህ ጸሎት ብቻ እንጸልይ። ፍቅር ይኖረን፣ አንድነት ይኖረን። መለያየቱን እንተው፣ የማይረባውን ነገር ሁሉ እንተውና ንጹህ መስዋዕት ይዘን እንምጣ። በንጹህ ሆነን እናስቀድስ፣ እግዚአብሔርን በመፍራት እንመላለስ እና ያን ጊዜ መስዋዕት አቅርቡ አላቸው። እንዳልኳቸው አቤል እግዚአብሔርን የሚፈራ ደግ ሰው ስለሆነ ንጹሑን መስዋዕት አቀረበ። ከበጎቹ መካከል መጥቶ ንጹሑን መስዋዕት አቀረበ። እግዚአብሔር ንጹሕ ባህሪ ነው፣ ንጹሕ ነገር ይፈልጋል። ንጹሑን ነገር ላቅርብ ብሎ ንጹሑን መስዋዕት አቀረበ። ቃየል ደግሞ እግዚአብሔር አይበላው፣ እግዚአብሔር አይጠጣው፣ ምን ይሰራለታል ብሎ እቤቱ ስንዴ እያለ የሚገርማችሁ እኮ ገበሬ ቢሆንም እቤቱ ስንዴ ያለ ስንዴ ያለ ቤታችሁ ወገኖቼ፣ እንክርዳድ የሚያቀርብ ሰው ካለ ይሄ ምን ማለት ነው? ብዙ ተሰጥቷችሁ ትንሽ የምትሰጡ ያውም ደግሞ የተበላሸ የሚሰጥ ሰው ደግሞ አለ። የሚገርም እኮ ነው። የሚገርም እኮ ነው። ለምን አለ እግዚአብሔርም ቢያደላ በእኔ አባቴም ቢያደላ በእኔ እኔ ያላዘንኩ ማን ይዘናል? ምንድነው ችግሩ አለው። ይኸውልህ ከኔ ጋር የተወለደችው መልከ መልካሟን ለአቤል አደረገ፣ ከአቤል ጋር የተወለደችው ደግሞ ለእኔ አደረገ። እኔ ለዚህ ነው ያዘንኩት። ታዲያ ምን ችግር አለው አለው። ምንድነው ሲለው ለምን አትገድለውም? ምን አትለው? የሚገርም እኮ ነው። ለካ ከዛ በኋላ ነው ግድያው የመጣው። ከዛ በኋላ ነው ለካ መርዙ የመጣው። ከዛ በኋላ ነው ለካ ክፋቱ የመጣው። መግደል ምንም መሆኑ አይታወቅም ነበረ። ሞትን ያክል ሸክም እኛንን ያመጣ ነው። ያውም ጓደኛችን ያደረግነው እኛ ነን። እግዚአብሔር ሞትን አይደለም ለእኛ የሰጠን የነበረው። ዛሬ የምናመጣው መከራ ራሳችንን፣ ክፋትን ጓደኛችን እያደረግነው፣ ምቀኝነትን፣ ዘረኝነትን፣ አድመኝነት ራሳችንን ሀብታችን እያደረገው የምንጎዳበት ወገኖች እና ይህማ እኮ ቀላል ነው አለው። መግደል ብቻ ነው የሚያዋጣህ አለው። የሚገርም ነው። መግደል ምንድን ነው አለው። ና ላሳይህ አለው። ለካ ግድያ ያሳየ ሰይጣን ነው። ና ላሳይህ አለውና እዛ ጋር የተሰጣ እህል አሳየው። አንድ ቁራ መጥቶ ሲበትነው ደግሞ አሳየው። ባለቤቱ ደግሞ መጥቶ ያንን ቁራ በድንጋይ ሲመታው አሳየው። የሚገርም እኮ ነው። ሁሉም ውሸት ነው። ሁሉም ምንድን ነው? ውሸት ነው። ዛሬ ያለው ነገር ውሸት ነው። ሰዎች ይመስላቸዋል። ቤተክርስቲያን ያጠቁ ይመስላቸዋል። ክርስቲያኖችን ያጠቁ ይመስላቸዋል። ይሄ አይደለም። ቤተክርስቲያን ያረከሱ ይመስላቸዋል። ቤተክርስቲያን አትረክስም። ጸበሉ አይረክስም። የቃል ኪዳኑ ታቦት እኮ ለታሪኩ ስንመለከት እኮ ተማርካ ነበረ። ተማርካ ሄዳ ነበረ። ወደ አሕዛብ መንደር ገብታ ነበረ። ግን አልረከሰችም። ምን አላለች? አልረከሰ። እንደውም ተአምራት አድርጋ ተመለሰች። ደስ ይበላችሁ። እግዚአብሔር ይመስገን። የውሸት ነገር ፈጥሮ አሳየው። የሞተም የለ የገደለም የለ። ግን ቁራውም የውሸት ነው፣ ገዳዩም የውሸት ነው፣ የተሰጠውም የውሸት ነው። ግን እዛ ጋር እንዲጋደሉ አደረገ። ይህማ ቀላል አይደለም አለና ወንድሙን እንደዚህ ያለው አቤልን ና ውሃን ጠጣ አለው። ምን ጠጣ ነው? ውሃን ጠጣ አለው። የውሸት የማስመሰል የክፋት ትክክለኛ ያልሆነ ስጦታ፣ ትክክለኛ ያልሆነ ጓደኝነት ወገኖች ና ውሃን ጠጣ አለው።
እሱም እውነት መሰለውና ተከተሉ። ባህሩ ጋር ደረሱ። የክፍለ ሀገር ውሃ ታውቃላችሁ እንዴት ነው የሚጠጣው? ከጉድጓድ ነው። እንደ ዝቅ ብለን የጠጣ ነው። ክፍለ ሀገር ያደረገው የተወሰነው ወይ በቃርማ እናመጣና ስንዴ ታጨደበታል አይደል? በሷ አንዳንዴ ይጣፍጣል ምንልና እንጠጣታለን። ያለበለዚያ ደግሞ በእፍኝ ውሃ ይዘን በእጃችን እንጠጣለን። እንደዚህ ነው የሚጠጣው። በተራ ነው የሚጠጣው። በተለይ ምንጭ ከሆነ እንደዛ ነው። የሰማችሁ ነው። ገጠር ያደጋችሁ ታውቁታላችሁ። እና መጀመሪያ እኔ ልጠጣ አለና እሱ መጀመሪያ ጠጣ ቃየል። በሁለተኛ ደረጃ በል አንተ ጠጣ ነውና ጎንበስ ብሎ ሊጠጣ ሲል ትልቅ ድንጋይ አንስቶ እዛው ከመረበት፣ እዛው ገደለው። ወንድሙን ነው የገደለው። ማንን ነው? ወንድሙን እኮ ነው፣ ጠላቱን አይደለም፣ ወንድሙን። የሚገርመው ከአንድ አባትና እናት የተገኘውን ወንድሙን ገደለው። ዛሬ ሰው የሚገለው ማንን ነው? በሀገራችን ያለው መገዳደል ማንን ነው? የትኛው ነው የሚገለው? እርስ በራሳችን ነው የምንገዳደለው። ሌላ ኃይል የለም። ያኛው ኃይልማ በአባቶቻችን ዘመን ተወግዷል። ከውጭ የመጣውን ጠላትማ አባቶቻችን አባረውልናል። አመስግኗቸው አባቶቻችን። ዛሬ ግን ወንድሙን ነው ወንድሙ የሚገለው፣ እህቷን ነው የምትገድለው። ሌላ ነገር የለም። አዎ ይሄ ደግሞ በቃየልና በአቤል የታየው ነው። ቃየል ነው ያመጣው ይሄንን ወንድምን መግደል፣ ወንድምን ማሳደድ፣ ወንድምን ማሳዘን፣ በወንድም ላይ መርዝ መበጥበጥ ያሳየው በመጀመሪያ ሰይጣን ነው። ከዛ ተግባሩን ያከናወነው ደግሞ ቃየል ነው። እግዚአብሔር እርስ በራሳችን ከመጥፋት ሁላችንም ይሰውረን እና ከዛ በኋላ ተመልሶ መጣ ቃየል ወንድሙን ገድሎ። ወንድምህስ አለው አባቱ። እኔ ወንድሜን ጠባቂ ነኝ አለ። ምን አለ? የሚገርም ነው። እና የማ ጠባቂ ሊሆን ነው ወገኖቼ? ወንድማችንን ካልጠበቅን ማን ልንጠብቅ ነው? እርስ በራሳችን ካልተጠባበቅን ማን ሊጠብቀን ነው ወገኖች? እርስ በራሳችን ካልተረዳዳን ማን ሊረዳን ነው? ማን ሊረዳን ነው ወገኖች? አሁን ማን ይርዳን? እሺ ቤተክርስቲያናችን ማን ይርዳት? የተበተነው ማን ይርዳ እንዴ? ተሰደው መጠለያ ያሉት ክርስቲያኖች ማን ይርዳቸው? እግዚአብሔር። እኛ ደግሞ በገንዘባችን እንርዳቸው፣ በጸሎትም እንርዳቸው። እንዴት የወንድሜ ጠባቂ አይደለሁም ይላል? እንዴት እንዲህ ይባላል ወገኖች? ዛሬ አንዳንዱ ሲበላ ያድራል፣ ሲጠጣ ያድራል። ወንድሙ ግን ተርቧል፣ በረሃ ላይ ነው ያለው። የሞቀ ቤቱን ጥሎ ነው ሄደው፣ በረሃ ወድቋል። ቤተክርስቲያኑ ፈርሶበት፣ ማህበሩ ተበትኖበት በረሃ ነው ያለው። ሌላው ደግሞ እዚህ ብንችል አንድ አይነት ምግብ ነው መብላት ያለብን ዛሬ። እንደው ቆሎን እየበላን ነበር ክፉን ዘመን ማሳለፍ ያለብን ለእነሱ እንዲደርሳቸው። የሚገርም እኮ ነው። አሁን የጾም ወቅት ነው አይደል? ስጋ ቤቱ ሁሉ ክፍት ነው። አሁን የሚበላበት ጊዜ ነው ወገኖች። ደግሞ ስጋ ይበላል። አሁን ጾም አይደለም። ብንችል እንኳን የሚበላበትም ጊዜ ቢሆን ማታው ነበረብን። ለነዛ እንዲደርሳቸው ገንዘባችንን መላክ ነበረብን። ልንጠብቃቸው ያስፈልጋል። እንኳን ለሚመስሉ ለኦርቶዶክሳውያን ለሌሎች መትረፍ አለብን። ቤተ ክርስቲያናችን የሁሉ ናት። የማናት? የሁሉ ናት። የምትጸልየው ለሁሉ ነው። መስቀሏን አውጥታ አቤቱ የሰማዩን ነፋስ ባርክ ትላለች። ምን ትላለች? በዚህ በኩል ስንት ነፍሰ ገዳይ አለ? አቤቱ የምድር ፍሬ እንደት ባርከው ትላለች። እንደገና የወንዙን ውሃ እስከ ልኩና እስከ ወሰኑ እንዲመላ ትጸልያለች። ስንት ነፍሰ ገዳይ ባለበት፣ ስንት መናፍቅ ባለበት፣ ስንት አሕዛብ ባለበት ለሁሉ ትጸልያለች ይህች ቤተክርስቲያን። ይህች ቤተክርስቲያን የሰጠን መድኃኔዓለም እስኪ አመስግኑ ተቆመች። እና የወንድሙ ጠባቂ መሆን ሲገባው እኔ ወንድሜ አላውቅም አለ፣ እኔ አላየሁትም አለ። ከዛ በኋላ እግዚአብሔር ፈረደበታ። ቅድም በመግቢያችን ላይ እንዳልነው እግዚአብሔር ይበቀላልና ተበቀለው። እድሜ ልኩን ሰላም አጥቶ ኖረ። እድሜ ልኩን ሰላም አጥቶ ከመኖር እግዚአብሔር በቸርነቱ ይሰውረን። ዛሬ አቤልን በመሰሉ ሰዎች፣ በደጋጎች ላይ እጃቸውን የሚሰነዝሩ ሰዎች እድሜ ልካቸውን ሰላም አጥቶ ነው የሚኖሩት።
እንደዚህ እኛም እንዳናደርግ እርስ በራሳችንም እንዳንጎዳዳ እና ወደ ትምህርቱ እንመለስ። ወደ ዕብራውያን ስንመለስ ዕብራውያን ምዕራፍ 11 ላይ ቃየል ካቀረበው መስዋዕት ይልቅ አቤል በሃይማኖት ሆኖ ያቀረበው መስዋዕት ተሻለ ይላል። እግዚአብሔር የአቤልን መስዋዕት እንድናቀርብ በቸርነቱ ሁላችንም ያግዘን እና ጻድቅ ማለት እንደዚህ ነው። ሌላው ቅዱሳን አማላጅነታቸውን እና እናጠቃል። ጻድቁን በሉ ከኃጢአተኛ ጋር ታጠፋለህን? እስኪ በሉት። አሁን ለመጣችሁ ሰዎች ኦሪት ዘፍጥረት ምዕራፍ 18 ቁጥር 23 ላይ የሚገኝ ነው። ጻድቁን ከኃጢአተኛ ጋር ታጠፋለህን? እንዳልኳችሁ የተናገረው አብርሃም ነው። ለምን ተናገረ? እንዴት ተናገረ? መቼ ነው የተናገረው? ይህንን እንመልከትና እናጠቃል። ታሪኩ እንደዚህ ነው። አብርሃም እግዚአብሔርን የሚፈራ ነው። ሳራም እግዚአብሔርን የምትፈራ ነው። በእንዲህ አይነቱ ግብር ነው እየኖሩ የነበሩ። በኋላ ሰይጣን ፈተና አቅርቦበት እንግዳም አስቀርቶበት እንዳይበላ እንዳይጠጣ አድርጎ እስከሰነበተ በኋላ እግዚአብሔር በቤቱ ተገኘለት። ሥላሴ በቤቱ ተገኙለት። ደስ ይበላችሁ፣ እግዚአብሔርን አመስግኑ። አብርሃም ቤት ተገኙ። ከዛ በኋላ አብርሃምን ከባረኩት በኋላ አብርሃምን ከመረቁት በኋላ ወደ ሰዶም አቀኑ ይላል። ወዴት አቀኑ? ሰዶም። ያኔ ኃጢአቷ ላይ የደረሰ ጫፍ የደረሰ ሀገር ነው። ይህ ሰዶም ሕይወት ዛሬ ሀገራችንን እያጥለቀለቀ አይደለም? ይህችን ቅድስት ሀገር በየዕለቱ መስዋዕት የሚቀርብባት ብዙ ቅዱሳን ያሉባት ቅድም ያልኳችሁና አቡነ አረጋዊ ከሀገራቸው መጥተው የጸለዩባት ይህች ሀገር ዛሬ በእንዲህ አይነቱ ክፉ ኃጢአት እየወደቀች አይደለም የምትገኘው። በጣም ይገርማል። እግዚአብሔር አምላክ በቸርነቱ ልብ ይስጥልን፣ እኛንም ከእንዲህ አይነቱ ክፉ ኃጢአት በቸርነቱ ይጠብቀን እና ወደ ሰዶም አቀኑ ይላል። ከዛ በኋላ እግዚአብሔር ተመለሰና አብርሃምን እንደዚያ ነው፣ እኔ ከአብርሃም ከወዳጄ የምሰውረው ነገር አለን? ምን አለ? እስኪ እኔ በሉ ከወዳጄ ከአብርሃም የምሰውረው ነገር አለን? አይገርምም? ለካ እግዚአብሔር ከአቡነ ተክለ ሃይማኖት የሚሰውረው ነገር የለም። ለካ እግዚአብሔር ከቅድስት ሐና የሚሰውረው ነገር የለም። ለካ እግዚአብሔር ከቅዱስ ጊዮርጊስ የሚሰውረው ነገር የለም። እኔ ከወዳጄ ከአብርሃም የምሰውረው ነገር አለን አለ። ከዛ በኋላ እንዲህ አለው፣ ያውልህ አብርሃም ልጄ ያለው፣ አዎ ሰዶም ኃጢአቷ በርክቷል፣ ላጠፋት ነው ብሎ አማከረው። ለካ እግዚአብሔር ያማክራል። በዚህ ጊዜ ነው አብርሃም በውኑ ጻድቁን ከኃጢአተኛ ጋር ታጠፋለህን አለው። ኧረ አላጠፋም አለ። አላጠፋም። እሺ 50 ጻድቃን ቢኖሩስ አለው። አላጠፋብህም አለው። 45ስ አላጠፋብህም? 35ስ አላጠፋብህም? አሁንም ተጠራጠረ አብርሃም። ሲያያቸው በደላቸው እጅግ የበዛ ነው፣ በጣም የሚያጸይፍ ነው። ግራ ገብቶታል። ምን ያለ ወረደ፣ ወደ 20 ወረደ። አሁን ሳለው እምርልሃለሁ አለው። ወረደና 10ስ ቢለው እምርልሃለሁ አለው። አያችሁ፣ ይህን ዘመን ስናየው ጻድቅ ያለ አይመስልም። በውጭ ዓለም ያለውን እንቶ ያላመነውን እንቶ ያልተጠመቀውን እግዚአብሔር የለም የሚለውን እንቶ እኛ ስንታይ በእውነት ትክክለኛ ነን ወገኖች። እውነት ጻድቅ ያለ ይመስላል? የምንሰራው በየጊዜው የምናየው ሰው እንደው የሚገርም ነው። ያለ በደሉ መከራ ሲደርስበት ቁልቁል ሲሰቀል
በእሳት ሲቀጠል፣ ነፍሰ ጡሮች ወዳቸው ሲቀደል፣ ካህናት አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለው ቀድሰው ሲወጡ እጃቸው ሊሳም ሲገባው ሌላ ነገር ሲያርፍባቸው፣ ለሕፃናት የማይራሩ ለነፍሰ ጡሮች የማይራሩ እጆች ሲታዩ ዛሬ ጻድቅ ያለ ይመስላል ወገኖች። አብርሃም ለዚህ ነው ግራ አይገባውም። ምን ያደርግ እንዴት ይሆናል አለና ወረደና 5 ቢሆን አለው እሱን ምን እላለሁ። ምንም አልተገኘም። ሎጥ ብቻ ተገኘ። ያውም ደግሞ በራሱ በአብርሃም ምልጃ እሱ ተገኘ። መላእክቱን ላካቸው መድኃኔዓለም ቀድመው እንዲደርሱ። ቀድመው የሚደርሱ መላእክት ናቸው ወገኖቼ። እነ ቅዱስ ገብርኤል እነ ቅዱስ ሚካኤል ቀድመው የሚደርሱ ናቸው። ምስጋና ይድረሳቸው። አመስግኑ። እንግዳ ቀድመው ደረሱ። ወደ ሎጥ ቤት ገቡ። ከዛ በኋላ እነዚህ ኃጢአታቸው የበዛ የከረፋ መጡና ቤት የገቡትን አውጣልን አሉ። የሚገርም ነው። እንግዳ ደግሞ ክቡር ነው። እንግዳ ምንድን ነው? ክቡር ነው። አይሆንም አላቸው። እንግዶች ናቸው አላቸው። አንተ ደግሞ ስደተኛ ምን አገባህ አሉት። እርግጥ ነው ተሰዶ ነው የሄደው። ወገኖች ሁላችንም ስደተኞች ነን እንዳይመስለን። ሁላችንም ስደተኞች ነን። ስደተኛ ብዙ ነገር አያምርበትም። ሁሉ ነገር አይሞላለትም። ዛሬ በስደት ላይ ያሉ ወገኖቻችን አያምርባቸውም። በረሃ ለበረሃ የሚንከራተቱ ወገኖቻችን አያምርባቸውም። ሁሉም እንደፈለገ ነው የሚያደርጋቸው። ሲፈልግ ክራቸውን ይመጥስባቸዋል፣ ሲፈልግ ደግሞ ሌላ ነገር ያደርጋቸዋል። ስደተኛ አያምርበትም። አንተ ስደተኛ አርፋ አትቀመጥም አሉት ሎጥ። ለመናቸው፣ ባካችሁ አላቸው። ባይሆነ ሴቶች ልጆች አሉኝ ባካችሁ ሌላቸው አይሆንም አሉ። እኛ የፈለግነው የምናደርገው አሉ። ለካ ኃጢአት እንዲህ ነው ወገኖች። ለካ ድፍረት እንደዚህ ነው። ለካ ክፋት ጥግ ሲደርስ እንደዚህ ነው። አይሆንም አሉ። ቢለምናቸውም ያሉት እንደውም ሰብረው ገቡ። ምን ብለው ገቡ? ሰብረው ገቡ። ዛሬ ቤተክርስቲያንን ሰብረው ገቡ። ዛሬ ክርስቲያኖች ላይ መከራ ደረሱ። ሰብረው ገቡ። ግን እንዳሰቡት አልሆነላቸውም። የሚገርም ነው። እንግዶችንም አላገኟቸው። ቤተ ክርስቲያን አትገኝም ወገኖች፣ አትገኝም። ምጠፋም አይደለችም። ቅድም እንዳልኳችሁ ገቡ። ከዛ በኋላ እርስ በራሳቸው ያንኑ ኃጢአት ሰሩ። ለምን? አይናቸው ታወረ። አይናቸው ምን አለ? ታወረ። እኛ እኮ ንጹህ መስዋዕት ካቀረብን እንዳልኳችሁ ትክክለኛ ጸሎት የምንጸልይ ከሆነ በአባቶቻችን ዘመን እነዛ ጠላቶቻችንም አይናቸውን እንዳያዩ አድርጎ እንደመለሳቸው ሁሉ ዛሬም እንዲህ ማድረግ ይችላል እኮ። ዛሬ ግን ጠላት የለም። ቅድም እንዳልኳችሁ እርስ በራሳችን ነው። ግን ልቦና ይሰጠን ነበረ ንጹህ መስዋዕት ብናቀርብ። እርስ በራሳቸው ኃጢአታቸውን ፈጸሙ። የለመዱትን ወንዱ ከወንድ ጋራ፣ ሴቱ ከሴት ጋራ። በኦሪት ዘሌዋውያን ምዕራፍ 20 ቁጥር 23 ተመልከቱ። ማንም ሰው በሉ እስኪ ከሴት ጋራ እንደሚተኛ ከወንድ ጋር ቢተኛ ሁለቱም ሁለት በደል ፈጽመዋልና በአደባባይ ይገደሉ ይላል። የሚገርም እኮ ነው። ዛሬ ግን ይሄ ዓመተ ምሕረት ስለሆነ ዛሬ በእንዲህ አይነቱ ግብር የሚኖሩ ሰዎች ለምን አሉት? ለምን አልጠፉ? ዓመተ ምሕረት ነው። እርስ በራሳቸው ያንኑ ኃጢአት ፈጸሙ፣ ያንኑ በደል አደረጉ። ያን ጊዜ ቅዱሳን መላእክት ሎጥን እንደዚህ አሉት፣ ሽሽና ወደ ተራራው ሂድና አምልጥ አሉት። ወዴት አምልጥ አሉት? ወደ ተራራው ሽሽና አምልጥ አሉት። ከዛ በኋላ የኖርኩበት ምን ሳይል ሎጥ ተነስቶ ወደ ተራራ ሄዶ አመለጠ። ያቺ ተራራ አሁን ያለንባት የቤተክርስቲያናችን ምሳሌ ናት። ከብዙ ነገር ያመለጥንባት። አዳራችሁን ተመልከቱ። እንዴት ያደራችሁት?
ስንጨነቅ ያደሩ እዚህ ከመጣንስ በኋላ አለ እንዴ ተራራዋ እሷ ናት። የምንጽናናባት የምንረጋጋባት አንድ ላይ የምንቀመጥባት እንደዚህ አንተ እንደዚህ ነህ ሳንባባል የምንመላለስባት ናት ይቺ ተራራ። ሎጥ ወደ ተራራው ወጥቶ አመለጠ። እነዛ ግን ጠፉ። እሳት አጠፋቸው። እግዚአብሔር እንዲህ ነው ሲያጠፋ። እግዚአብሔር ዛሬ እንዲህ እያደረገ ነው እንዳንል። እግዚአብሔርማ ከዞረ ማን ይድናል? እግዚአብሔርማ ከተቆጣ ማን ይድናል? ከእሱ ቁጣ የሚያመልጥ የለም። እየሰማችሁ ነው? የሚያመልጥ የለም። ገና አልተቆጣም። እሱ ገና ዝምታ ላይ ነው ያለው። ሶስት አይነት የቁጣ አይነት አለ። አንደኛው ዝምታ ነው። ሁለተኛው አርጩሜ ነው። ሶስተኛው ደግሞ ተግሳጽ ነው። እግዚአብሔር ግን እየገሰጸ ነው ያለው። ምን እያለ ነው? እየገሰጸ ነው ያለው እንጂ አልተቆጣም። ከተቆጣ እንዳልኳችሁ ሁላችን እንጠፋለን። ኃጢአታችን ብዙ ስለሆነ ጻድቁን ከኃጢአተኛ ጋር ታጠፋለህን? እንዳልኳችሁ ይህን የመጽሐፍ ቅዱስ ክፍል የምናገኘው በኦሪት ዘፍጥረት ምዕራፍ 18 ቁጥር 23 ላይ ነው። በዚህም ያየነው የቅዱሳንን አማላጅነት ነው። ራሱ አብርሃምን ጨምሮ ዛሬ የተሰበሰብንባት ቅድስት ሐና እንደምታማልደን ከእግዚአብሔር ጋር እንደምታገናኘን በእሷ ስም ተማጽነን ቅድመ እግዚአብሔር ደርሶ መስዋዕታችን መልስ የሚያመጣ መሆኑን የምናምንበት የምናገለግልበት ዕለት ነው። አምላካችን እግዚአብሔር በቸርነቱና በይቅርታው ባርኮ ቀድሶ ለዚህ ዕለት ስላደረሰን ክብርና ምስጋና ለስሙ ይሁን። ለዚህም የእመቤታችን የቅድስት ድንግል ማርያም ምልጃ፣ የልጇ ቸርነት፣ የቅዱሳን ሁሉ በረከትና ጸሎት ከሁላችን ጋር ለዘላለሙ ጸንቶ ይኑር። ጻድቁን ከኃጢአተኛ ጋር ታጠፋለን። ይበቃናል። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማኅበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሠረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን